በሶማሌላንዱ የሀገርነት እውቅና ጉዳይ የአሜሪካው አምባሳደር ቲቦር ናሺ ይህንን እውቅና ኢትዮጵያም ትቀጥላለች፣ አሜሪካም ተከትላ እውቅና ትሰጣለች ማለታቸውን ተከትለው የኢትዮጵያ እንግዲህ በኢትዮጵያ በምክር ቤት አባል የሆኑት ክቡር ዶክተር ደሳለኝ ጫኔ ምላሽ ሰጥተዋል። በዚህ ምላሻቸው እንዳሉት ከሆነ ወደዚህ ቀጠና ከፍተኛ የሆነ ኃይል እየተጠጋ ነው ሲሉ ገልጸዋል። ይህም ቀጠና የትርምስ ቀጠና ለማድረግ ብዙዎች እንቅስቃሴ እያደረጉበት ነው ሲሉ ነው እንግዲህ ምላሽ ሰጡት። ኢትዮጵያ ከአሁን ቀደም ይህን አስባ አልተሳካም። አሁን ደግሞ ይህን ተከትላ መስጠት ችግር ሊያመጣ ይችላል። ምክንያቱም በቀጠናው የተለያዩ ሀያላት እየተሰባሰቡ ነው የሚገኙት። ኢትዮጵያ ደግሞ በዚህ ዙሪያ ጠላት ማብዛት የለባትም ሲሉ ገልጸዋል። በዚህ ቀጠና እንግዲህ እንደምታወቀው በሶማሌላንድ ማለት ነው ብዙ ሀገራት አይፈልጉም፣ ቱርክን ጨምሮ ግብጽ፣ እንደዚሁም ደግሞ ጅቡቲን ጨምሮ ማለት ነው። ጅቡቲም እንደዚሁ ግብጽም እና ቱርክ ይሄ ቀጠና እቺ ሶማሌላንድ ሀገር እንድትሆን አይፈልጉም። በዚህ በእስራኤልም እንግዲህ ሀገርነት እውቅና በመስጠቷ ከፍተኛ የሆነ እንግዲህ ምክክር እያደረጉ እንደሚገኙ ታውቃል። ከሶማሊያ ጋር ማለት ነው። ኢትዮጵያ እውቅና ሰጠች ማለት ቀጠናው ላይ ከፍተኛ ጠላት ታበዛለች፣ ከዚህ አቋም መጠንቀቅ አለባት ሲሉ እንግዲህ ክቡር ዶክተር ደሳለኝ ጫኔ ይፋ አድርገዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ኢትዮጵያ ትሰጣለች አትሰጥም የሚለው የሚጠበቅ ቢሆንም ነገር ግን ከአሁን ቀደም አስባ እንደነበር ያው ሁላችንም የምናውቀው ነው፣ ወደብ አገኛለሁ ብላ ማለት ነው። ነገር ግን አልተሳካም። አሁንስ ምን ታስባላችሁ? መልካም ቆይታ።